ለምን ማብራራው ግን ማይኮ ምንድን ነው እንደዚህ የምትለው? የስራ ሀሳብ እያሰብክ ነው? የሞቱ ሰዎች እንዳስነሳል ፕሮሞሽን ማይኮ ወደ ስራ ልቀይረው ነው። አንተ እንደዚህ ጋር ፕሮሞሽን እንዴት ብዬ ብሰራ ምናምን እያደረገ ድራማቲክ እያሰብክ ልጠቀምበት ልጅ አሁን እንዴት ነው እሰይ እንዴት እንደተሰራ ታውቃለህ? እሰይ የሚለው እንዴት እንደተሰራ ታውቃለህ? ያራዳ ልጅ ምንድን ነው እሰይ? እሰይ ምንድን ነው? እሰይ የሚል ቪዲዮ የለኝም? እሰይ እንኳን አገባች ምናምን ብለህ ሰው እያበሸቀኝ እኮ ነው። የሆነ ነገር ሰው ራስ እሰይ ይለኛል። ቆይ ቪዲዮ አደርገዋለሁ ምናምን ብዬ ዘቼ ሂጅ ቪዲዮ አደረኩ። እንደዚህ ይመጣል እኮ ሀሳብ እና አሁን ሬሳ ብለህ ልትሄድ ነው? ልትመጣ ነው? ዋው እንደዚህ የስራ ሰው እኮ ደስ ይላል። የሆነች ነገር ሲወራ ግን ቆይ ማርያምን ጸዴ ድምፅ እንቅልፍ ነው ያስተኛል ነው የሚባለው። ዌልካም ያነቃልም የሚያስተኛ እግዚአብሔር ምንድን ነው የሚባለው? አሁን እኔ የፊላ ሰማ ማለት ነው በጣም ደስ ይለኛል። ማርያምን የፊላን ድምፅ ስሰማ ገጣሚው ደስ ይለኛል። ማርያምን ስትነሳል አወይ በእናትህ እስኪ አንተ ጥበባዊ ወሬ እያወራሁ ነው ከውስጥ የመነጨ ማለት ነው። ነው የምትለኝ ንገረኝ። ቆይ ድምፃዊ ያብ ነው አይደል? ልብ የሚያሸብር ድምፅ ያለው አለ። አሁን የፍሬምን ስትሰማ ምናምን የሆነ አታውቀውም። እሱ አፍቅር አታውቅም። ጌታን ይሄ ቀምቶ አለማየሁ ሄርፖ አለ። አሁን የአስቴር ምናምን የጂጂን ስትሰማ ሀገር ምናምን ትዝ ይላል። የቴዲ አፍሮን ስትሰማ ምናምን ምን ተሰምቶሽ አታውቂም? እንደዚህ አይነት ስሜት አረ ይሰማኛል። ጌታን የደረጀ ዱባለን ስሰማ አፍቅር ይለኛል። ጌታ መውደዴ መቼ ልንገራት? የደረጀ ዱባለ ሆነ አንቺን ይላል የፍቅር ህመሜ ከተጣላው ቆየ የገዛ ሰላሜ አቅም እንደሌለኝ እያወቅሽ ፍቅሬ ሆይ ምነው ጨከንሽብኝ? ወንድም የለሽም ሆይ የኔ ጉዳት ቢደርስ በአንዱ ወንድምሽ ላይ ዝም አትይም ነበር? ይህን ሁሉ ስቃይ ጦር እንዳይሆንብሽ የሚላለ በጣም የምወድለት ዘፈን የደረጀ በጣም ሰው ነው። በእናትሽ በአጭሩ ተቀጭን ማቢ ያለው ጥሩ ሰው አይበረክትም። ሰማ ሳሚ ምን እንዳለ ታውቃለህ? ያራዳልች ደረጀ ዱባለ ደመራል ነው ብሎ ጠርቶኛል። የሆነ ቀን የሞተ ሰው አስነስቶ ዘባ ምን ደረጀ ዱባለ ደመራል ነው አለኝ በቀደም ማለት ነው። ሳሚ ደውሎ ከዚያ እሄዳለሁ እሷ ሌላ ታሪክ ውስጥ ነች። ጀለስ 00 ደመራልን እኮ ስለማያውቀው ማርያምን እኔ እኮ ከአንተ በኋላ ነው ጉርዲ ሾው ላይ የመጣሁት፣ ግን ደመራልን አውቃለሁ። ያራዳ ልጅ ደመራ ባል ኧረ አይደለም አንድ ነው። ቸቦ ነው ደመራል። ደመራልን፣ ሞካን፣ ሀሴትን ሌላ የት አለ ወደታች ማታ ከሆነ በቃ ጉርዲ ሾው ላይ ልጅ አይደለም ማለት ነው። እንዳለኝ ሲጀመር እኔ አይደለሁም ተከራይ ነኝ። አንቺ መጤ ነሽ። አይ ነው ግን ረጅም ዓመት ኖረሃል። ቢያንስ አንተ አትክዳ፣ ቢያንስ ሰፈርን አትክዳ። እነ ቤሪ ሰፈር ልገባ ነው አሁን። ኧረ አንፈልግም።
ኧረ ወደዚህ ቀረብ ትላለች። ቀረብ ትላለች። ጣፎ ናታ። ትንሽ ቀረብ ትላለች። አሁንም ና ና ና ትንሽ ጠጋ ና ደብረ ብርሃን አንተ ስንት ከተማ አልፈህ ደብረ ብርሃን ትላለህ? አላውቃቸውማ። ከዛ በኋላ ያለው ሸኖ ነች። አይ ሸኔ በእነ ሮፍናን ልታስጨርሰን ነው። ማይኮ ነው የሚያዘው ወይ አይደለም? ማይኮንማ አይነኩትም። አረ ነገሩ እሱም ሮፍናን ነው። አሌክስ እንዴት ነህ? በጣም እየሄደብህ ነው ልጅ። እግዚአብሔር ማይኮ ልጅ በጣም እየሄደብህ ነው። የሆነ ነገር በለው። ዝም በለው። እኔ እኮ ስለምወደው እንደምወደው አሳዶ አጭር የሆነ ሮፍናን ነው። ጀማሪ ነው። ለቆረጥ እኮ ነው እየመጣላት ነው። ለምን በቃል ስማ፣ አበጥረውና ፈርዘው። አንተ ተበጥሯል እኮ ጌታን ወዲያው ማለት ነው። ጥምጥም ይላል። እኔ ደግሞ ደስ ይለኛል። ስጸዳ ደስ አይለኝም። በነገራችን እንዲህ ስቆረጥ ምናምን በጣም ነው የሚያስጠላኝ። እግዚአብሔርን ጸጉር እኔም ጨንቀኛል። እንጨባረር ነው እንደምንስብ ለዛ ነው ከርል ምናምን የሚባል ታሪክ ነው ያላቀ እንደዛማ እኔ ማለት ነው። ኧረ በስመ አብ ጭራሽ ጥቅልል ጫሪ ነው እኮ ለዛ ነው አዝማ መሰራቱ ራሱ ቁጭ ብለህ እዚህ ተቀልሉ ከዛ ከቤሪ ጋር እየሄዳችሁ ሀይ ቤሪ ጓደኛሽ ታምራለች ወንድምሽ ነው ጓደኛሽ ታምራለች ስትባል ሳለው ጸጉር ቤት ሲያጥቡኝ ደስ አይለኝም። እንደ ያቡትን ተቆርጠህ ታውቃለህ? 0-0 ከዚህ ነው የመጣው መቼስ ታውቃለህ? አዎ ዜድ ፍቅር ሊያና ዮዲት ምናምን በላችሁ የምትደበሩብኝ። ቆይ ጎበዝ ቃል እንዴት ነሽ? AK-47 የሚባለውን መሳሪያ ታውቀዋለህ? አንብቤዋለሁ ግን ያው AK-47 አልቆረጠው። አሁን ማለት ማይኮ ብትቆረጩ ማርያምን ፀጉርሽ ይገባል። ታውቂያለሽ? ወዴት ገብቶ እዚህ ጋር ነው የምታገኙ። ገብቶ ማለት ነው። የምሬን ነው። ፀጉር ያሳደገ ሰው ሲቆረጥ ይገባል ብሎ ዋው እንዲህ ይወርዳል እኮ የፀጉር ጌታ እንትን ደግሞ ትንሽ ነው ጭንቅላት አንተ አይገባም። ማይኮ እንደዚህ አድርገው ድሬዳዋ ሰማር ቆሶት ነበር። ማርያምን በዚህ በኩል በጣም እየሄደብኝ ነበር። ማርያምን ሄደ አራተኛ ልጅ ምናምን እያለ እዛ ውሃው ይመልጣል። አዛ ነው ማርያምን እዛ እየቆሶ ነበር። አሁን ተመለሰ በቃ ወደ አቋሙ። ኧረ ምንም ሀሳብ እንዳይገባ ቤሪ ሄደችበት መሄድ ነው። ፕሮሞሽን ንገራቸው። ቤሪ ነው አደገልሻ በጣም አደገልሽ ነው እንዴ? በጣም አድጓል። ንገራቸው እንጂ ወድሙ አድጓል በጣም ኮፍያ ነው እሱ ፀጉርሽ ነው እሱ። ይሄማ ከዚህ ጋር ያለ መቶ ነው ፀጉሬ ነው። በጣም አድጓል ማለት ነው። የፊቱ ጋር በጣም ያለው እንደዚህ መጥቶ ነው እያለች ነው። አልሰማህም? ፍታ በቃ አንተ ፍታ። አንተ ማቱንም እንዴ ፕሮሞሽን እንዴ ስራ ቪዲዮ ታያ በቃ
አማን በቃ ውላችሁ ተቋረጠ። አማንዬ ይቺ ናት ማይኮ የምትባለዋ ናት ከኛ ጋር እንደምትጮተው ማይኮ የምትባለዋ ፎሌያት ሂጂና ፎሌያት። አንቺ ማይኮ አማን የሚባል ልጅ መጥቶ ይፎልልሻል። አዋዩሽ። እሺ አባቢ